ከዋሽንግተን የዛቻ ማዕበል እስከ ቴህራን የድል ጩኸት ዓለማችን ባለፉት ጥቂት ቀናት ውስጥ ያስተናገደችው የፖለቲካ ትርምስ የሆሊውድ የፊልም ሴራዎችን እንኳን የሚያስንቅ ነበር። ፕሬዚዳንት ዶናልድ ትራምፕ አንድ ሙሉ ስልጣኔን አጠፋለሁ ብለው በዓለም ላይ የለቀቁት የእሳት ቃል በቅጽበት ወደ 2 ሳምንት የተኩስ አቁም ስምምነት ሲቀየር ከትዕይንቱ ጀርባ ያልተነገሩ በርካታ ሚስጥሮች አሉ። አሜሪካን ለዚህ ያልታሰበ ውሳኔ ገፋፋት የኢራን ያልተጠበቀ የአየር መከላከያ ጥንካሬና ወታደራዊ ጡንቻ ብቻ አይደለም። ቴህራን የዓለምን 20 በመቶ ነዳጅ የሚያስተላልፈውን የሆርሙዝ ባህረ ሰላጤን ወደ ግል የክፍያ ኬላነት በመቀየር ያቀረበችው አስገዳጅ ባለ 10 ነጥብ የማደራደሪያ ሰነድ ጭምር እንጂ። ይህ ክስተት በዋሽንግተን ፔንታጎን ውስጥ ታይቶ የማይታወቅ የስልጣን መነቃቀልና የፖለቲካ ሱናሚ ሲያስነሳ፣ በሌላኛው የዓለም ጥግ ደግሞ ጸጥተኛዋ ሀያል ሀገር ቻይና አንዲትም ጥይት ሳትተኩስ የዲፕሎማሲ ስልኮችን ብቻ በመጠቀም ጦርነቱን በማስቆም ጸጥተኛ መፈንቅለ መንግስት አካሂዳለች። ሆኖም የተኩስ አቁም ተደረገ በተባለ በሰዓታት ውስጥ የሚሳኤል ውርጅብኝ መኖሩ ተሰምቷል። እንግዲህ ዛሬ የአሜሪካን ብቸኛ ልዕለ ኃያልነት ጥያቄ ውስጥ የከተተውንና የዓለም የኃይል ሚዛንን በአዲስ መልክ እየቀረጸ ያለው ይህንን ታሪካዊ የጂኦፖለቲካ ቼዝ ጨዋታ በትንታኔ መነጽራችንን ፈትሸዋለን። ኢራን ያወጀችው ድል እውን ነው? ይህንን የተኩስ አቁም እውነተኛ ሰላም ነው ወይንስ ለከፋ አውዳሚ ጦርነት የተሰጠ የትንፋሽ መውሰጃ ጊዜ? አብረን እንቃኘዋለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ የዓለማችንን የፖለቲካ ትኩሳት በቅርበት ለምትከታተሉ ሁሉ ይህ ሳምንት በእውነትም የጂኦፖለቲካ ታሪክ አዲስ ምዕራፍ የተጻፈበት ሆኖ አልፏል። ነገሩን ስናየው ልክ እንደ አንድ የሆሊውድ ፊልም አስገራሚ የሴራ መታጠፊያዎችን የያዘ ነው። እስኪ ያስቡት፣ ለቀናት እንዲያውም ለሳምንታት ዓለም ሶስተኛው የዓለም ጦርነት ይፈነዳ ይሆን እያለች ትንፋሿን ውጣ ስትጠባበቅ ድንገት ከዋሽንግተን ያልተጠበቀ ዜና ተሰማ። አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ደረሱ የሚል ዜና። ታዲያ ይህ ዝም ብሎ የተኩስ አቁም አይደለም። ከጀርባው እጅግ በርካታ የዲፕሎማሲ የወታደራዊ ቴክኖሎጂ ፍልሚያና የሀያላን ሀገራት የቼዝ ጨዋታ የተካሄደበት ጥልቅ ክስተት ነው። መቼም ፕሬዚዳንት ዶናልድ ትራምፕን ታውቋቸዋላችሁ። ቃላትን እንደ ሚሳኤል ነው የሚወረውሩት። ይህ የተኩስ አቁም ከመታወጁ ሰዓታት በፊት ትራምፕ በማህበራዊ ትስስር ገጻቸው ላይ ያሰፈሩት ጽሑፍ ዓለምን አስደንግጦ ነበር። ዛሬ የኃይል ማመንጫዎችና የድልድዮች ቀን ይሆናል በማለት የኢራንን መሰረተ ልማቶች ሙሉ በሙሉ እንደሚያወድሙ፣ አንድ ሙሉ ስልጣኔ ዛሬ ማታ ይጠፋል እስከ ማለት ደርሰው ነበር። ታዲያ ይህንን ያህል የእሳት ቃላት ሲተፉ የነበሩት መሪ በቅጽበት ወደ ኋላ ፈግፍገው የተኩስ አቁም ማወጃቸው ከጀርባ ምን ተፈጠረ የሚል ጥያቄን ማስነሳቱ አልቀረም። እዚህ ላይ ነው እንግዲህ የኢራን የመከላከል አቅምና ያሳየችው ያልተጠበቀ ወታደራዊ ጡንቻ ወደ መድረኩ ብቅ የሚለው። እውነታውን በድፍረት እንነጋገር ከተባለ አሜሪካ ወደዚህ የተኩስ አቁም የገባችው ከልቧ ፈልጋው ነው ብሎ ማሰብ የዋህነት ነው። የፔንታጎን ከፍተኛ የጦር አዛዦች ያላሰሉት አንድ ትልቅ ስህተት ቢኖር ኢራን ባለፉት ዓመታት የገነባችውን ውስብስብና እጅግ ዘመናዊ የአየር መከላከያ ስርዓት አቅም አሳንሶ ማየት ነው። የፔንታጎን ከፍተኛ የጦር አዛዦች ያላሰሉት አንድ ትልቅ ስህተት ቢኖር ኢራን ባለፉት ዓመታት የገነባችውን ውስብስብና እጅግ ዘመናዊ የአየር መከላከያ ስርዓት አቅም አሳንሶ ማየት ነው። በግጭቱ ወቅት የአሜሪካ ኃይሎች ያጋጠማቸው ፈተና ቀላል አልነበረም። በተለይም የአሜሪካ ኩራት የሆነው ኤፍ-15 የጦር ጀቶች በኢራን አየር ክልል ውስጥ መመታታቸው ለዋሽንግተን ትልቅ የድንጋጤ ደወል ነበር። የኢራን መከላከያ ሰራዊት ያሳየው ያጸፋ ሞት፣ ቴክኖሎጂያዊ ብቃትና የሚሳኤል ጥቃቶችን የመመከት ጥበብ ጦርነቱ አሜሪካ እንዳሰበችው በጥቂት ቀናት ውስጥ የምታጠናቅቀው ቀላል የእግር ጉዞ እንዳይሆን አድርጎታል። ይህ ማለት ግን ኢራን ሙሉ በሙሉ አሸንፋለች ማለት አይደለም። ነገር ግን ሀያሊቷን አሜሪካን ቆም ብላ እንድታስብና ኪሳራዋን እንድትገመግም አስገድዷታል። ይህ ሚዛናዊ የሆነ ወታደራዊ ግምገማ ሲሆን ኢራን በመከላከያው ዘርፍ የደረሰችበትን ደረጃ በግልጽ ያሳየ ክስተት ነው። ታዲያ ይህ ወታደራዊ ሽንፈት ወይንም ያልታሰበ መሰናክል በዋሽንግተን የፈጠረው የፖለቲካ ሱናሚ በቀላሉ የሚታይ አይደለም። አሁን እየወጡ ያሉ ሾልኮ የወጡ መረጃዎች እንደሚያሳዩት በፔንታጎን ውስጥ ከፍተኛ የሆነ የስልጣን ሽኩቻና መነቃቀል እየተካሄደ ነው። የአሜሪካ ጦር ኢታማጆር ሹም ራንዲ ጆርጅ ከስልጣን መነሳታቸው ወይንም ገለል መደረጋቸው ሲነገር የመከላከያ ሚኒስትሩ ፒት ሄግሴት ወንበርም መናወጥ ጀምሯል። በተጨማሪም በማዕከላዊ ዕዝ ዋና አዛዥ በሆኑት ብራድ ኩፐር ላይ ጣት መቀሰር ተጀምሯል። ይህ የሚያሳየው አሜሪካ በኢራን ላይ የወሰደችው የችኮላ እርምጃ በራሷ ተቋማት ውስጥ ምን ያህል ስንጥቅ እንደፈጠረ ነው። ይህ በእንዲህ እንዳለ የአሜሪካ ውስጥ ፖለቲካም እንደ እሳተ ገሞራ እየፈነዳ ነው። በተለይም የዲሞክራት ፓርቲ አባላት እንደ አሌክሳንድሪያ ኦካሲዮ ያሉ ጠንካራ ፖለቲከኞች በትራምፕ ላይ ከባድ ቃላትን እየወረወሩ ነው።
ነው። ኦካሲዮ ትራምፕ ህገወጥና ኮንግረሱን ያላሳተፈ ጦርነት ጀምረዋል በማለት ጉዳዩን ወደ 25ኛው ማሻሻያ ህግ የፕሬዝዳንቱ ጤንነትና ብቃት ጥያቄ ውስጥ በማስገባት ከስልጣን ለማንሳት የሚያስችለውን ህግ አምጥተውታል። ትራምፕ በኢራን ንጹሃንና መሰረተ ልማቶች ላይ ያሰሙት ዛቻ የዘር ማጥፋት ወንጀል ነው እስከማለት የደረሱት እነዚህ ፖለቲከኞች የፕሬዝዳንቱ አእምሯዊ ጤንነት አጠራጣሪ መሆኑን በአደባባይ እየተናገሩ ነው። ይህ እንግዲህ ጦርነቱ በአሜሪካ የፖለቲካ ምህዳር ውስጥ የፈጠረውን ጥልቅ መከፋፈል በግልጽ የሚያሳይ ነው። ወደ መካከለኛው ምስራቅ ስንመለስ ደግሞ ኢራን ይህንን የተኩስ አቁም እንደ ታሪካዊ ድል ነው እየቆጠረች ያለው። እውነት ለመናገር ኢራን ያቀረበችው ባለ 10 ነጥብ የማደራደሪያ ሰነድ የአሜሪካን ትዕቢት አንገት ያስደፋ ይመስላል። እስቲ የዚህን ሰነድ አስገራሚነት አብረን እንየው። ኢራን ከጠየቀቻቸው ቅድመ ሁኔታዎች መካከል አሜሪካ ያለምንም ቅድመ ሁኔታ ሁሉንም ማዕቀቦች እንድታነሳ፣ የዩራኒየም ማበልጸግ መብቷ በዓለም አቀፍ ደረጃ እውቅና እንዲያገኝ፣ የአሜሪካ የውጊያ ኃይሎች ከቀጠናው ሙሉ በሙሉ እንዲወጡ፣ ለደረሰባት ውድመት አሜሪካ ካሳ እንድትከፍልና በተለያዩ የዓለም ክፍሎች ያሏት የታገዱ ሀብቶቿ እንዲለቀቁ የሚሉት ይገኙበታል። ከዚህም በላይ የሆርሙዝ ባህረ ሰላጤን ሙሉ በሙሉ በቁጥጥር ስር እንድታደርግ አሜሪካ በይፋ እንድትቀበል አስገድዳለች። ይህ የሆርሙዝ ባህረ ሰላጤ ጉዳይ የዚህ ጦርነት ትልቁ የትርፍ ማዕከል ሆኗል ብንል ማጋነን አይሆንም። ከዚህ ቀደም በነጻ ይኬድበት የነበረውና የዓለምን 20 በመቶ ነዳጅ የሚያስተላልፈው ይህ ወሳኝ የውሃ ላይ መስመር አሁን የኢራን የክፍያ ኬላ ወደ መሆን ተቀይሯል። አስቡት እንግዲህ በቀን ውስጥ በመቶዎች የሚቆጠሩ ግዙፍ የነዳጅ ጫኝ መርከቦች የሚያልፉበት መስመር ነው። አሁን ኢራን እያንዳንዱን መርከብ በዚህ መስመር ለማለፍ እስከ $2 ሚሊዮን እንዲከፍል ውሳኔ ያሳልፋለች። ይህ ውሳኔ በኦማን ጭምር ስምምነት የተደረገበት ሲሆን ክፍያውም በቻይና ዩዋን ወይንም በክሪፕቶ ከረንሲ እንዲፈጸም አቅጣጫ ተቀምጧል። ይህ ማለት አሜሪካ የገንዘብ ዝውውሩን መቆጣጠርም ሆነ ማዕቀብ መጣል አትችልም ማለት ነው። በዚህ ስሌት ኢራን በቀን ውስጥ በ10 ሚሊዮኖች በዓመት ደግሞ በቢሊዮኖች የሚቆጠር ዶላር ታገኛለች። ይህ ገንዘብ በጦርነቱ የፈረሱባትን መሰረተ ልማቶች ከመጠገን አልፎ ወታደራዊ አቅሟንና በቀጠናው ያላትን ተጽዕኖ በከፍተኛ ደረጃ የሚያጎለብት ነው። ባለሙያዎች ይህንን ሲገልጹት ኢራን ወታደራዊ ጫናን ወደ ዲፕሎማሲያዊና ኢኮኖሚያዊ ጥቅም የመቀየር ጥበብ አሳይታለች እያሉ ነው። ምንም እንኳን ከዋሽንግተን የ2 ሳምንት የተኩስ አቁም ስምምነት መደረሱ ቢታወጅም የጦር ሜዳ እውነታ ግን ከዲፕሎማሲው ጠረጴዛ ፈጽሞ የራቀና የኢራንን ድንበር ተሻጋሪ ወታደራዊ አቅም በሚገባ ያሳየ ነበር። ፕሬዚዳንት ትራምፕ ስምምነቱን ባወጁ በደቂቃዎች ልዩነት የኢራን ጦር ቴልአቪቭን ጨምሮ በማዕከላዊና ደቡባዊ እስራኤል ግዛቶች ላይ ሰፊ አውዳሚነት ያላቸው የክላስተር ቦምብ ሚሳኤሎችን በማዝነብ የጠላቶቿን ሰማይ በእሳት አጥለቅልቆታል። የአየር መቃወሚያ ሳይረኖች ሲያጓሩና ህዝቡ በድንጋጤ ወደ መጠለያ ሲተም የእስራኤል አየር መከላከያ የተወሰኑትን ባለስቲክ ሚሳኤሎች ቢያመክንም ኢላማቸውን የሳቱት አደገኛ የክላስተር ቦምቦች ግን በደቡባዊቱ የቴልአቪቭ ከተማ 2 የ15 ዓመት ታዳጊዎችን በማቁሰልና አሻራቸውን በማሳረፍ የኢራንን የረዥም ርቀት የማጥቃት አቅም በተግባር አስመስክረዋል። ይህ የኃይል ማሳያ በእስራኤል ብቻ ያላበቃ ሲሆን የተኩስ አቁም ዜናው በተነገረ በሰዓታት ልዩነት በአሜሪካ የቅርብ አጋር በሆነችው ባህሬን ላይም የቴህራን የድሮን ማዕበል ተለቋል። በአንድ ቁልፍ የባህሬን ተቋም ላይ በደረሰ የድሮን ጥቃት አስፈሪ ቃጠሎ ሲነሳ የባህሬን አየር መከላከያ ከግጭቱ መጀመሪያ አንስቶ እስካሁን 188 የኢራን ሚሳኤሎችንና 477 ድሮኖችን መጥቶ መጣሉን ማሳወቁ ቴህራን ምን ያህል ያልተቋረጠ የተደራጀና ሰፊ ቀጠናን የማዳረስ አቅም ያለው የጦር መሳሪያ ክምችት እንዳላት ቁልጭ አድርጎ ያሳየ ነበር። ይህ የቅጽበት ክስተት ኢራን የዲፕሎማሲ በሮችን ክፍት ብታደርግም ጣቷን ግን ከቃታው ላይ እንዳላነሳች እናም በማንኛውም ሰዓት ሉዓላዊነቷን ለማስከበር የተጠቀመችበት ቴክኖሎጂያዊ የጦር አቅም ሰላምና ጦርነት በአንዲት ጸጉር ላይ የተንጠለጠሉበትን የዘመናችንን አስፈሪ የጂኦፖለቲካ እውነታ አጉልቶ ያሳየ ሆኗል። ነገሩን ይበልጥ አስገራሚ የሚያደርገው ደግሞ የዚህ ሁሉ ድራማ ጀርባ ላይ ያለችው ጸጥተኛዋ ሀያል ሀገር ቻይና ናት። ይህ ጦርነት ወደ አጠቃላይ የዓለም ቀውስ እንዳያመራ ቤጂንግ ያደረገችው ጸጥተኛ መፈንቅለ መንግስት በእጅጉ የሚደነቅ ነው። ፕሬዚዳንት ዢ እና የውጭ ጉዳይ ሚኒስትራቸው ዋንጊው ድምጻቸውን ሳያጠፉ ጦር መሳሪያ ሳያማዝዙ ከ26 በላይ ከፍተኛ የስልክ ውይይቶችን በማድረግ አሜሪካንና እስራኤልን አስቆመዋቸዋል። ቻይና ይህንን ያደረገችው ዝም ብላ ለሰላም ብላ ሳይሆን የሆርሙዝ ባህረ ሰላጤ መዘጋት የራሷን የነዳጅ አቅርቦትና የዓለምን የኢኮኖሚ ስርዓት ስለሚያናጋው ነው። በዚህ የዲፕሎማሲ ጥረቷ ቻይና ራሷን እንደ ዓለም አቀፍ የሰላም አስከባሪ አድርጋ በማቅረብ የአሜሪካን የዓለም ፖሊሲነት ሚና ተረክባለች። በሌላ በኩል ደግሞ ፓኪስታን፣ ቱርክና ግብጽ ትልቅ የሽምግልና ሚናን ተጫውተዋል። በተለይም የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍና የጦር አዛዡ አሲም ሙኒር ከፕሬዝዳንት ትራምፕ ጋር ባደረጉት ቀጥተኛ ውይይት ትራምፕ ከሚያደርሱት ጥቃት እንዲቆጠቡ ማሳመናቸው ተነግሯል። ይህንን ሁሉ የፖለቲካና ወታደራዊ ትርምስ ተከትሎ በቴህራንና በባግዳድ ጎዳናዎች ላይ የሚታየው ትዕይንት የተለየ ነው። የኢራን ህዝብ መንገዶችን አጨናንቆ የድል መፈክሮችን እያሰማ ብሔራዊ ሰንደቅ ዓላማውን እያውለበለበ ይገኛል። አላህ አክበር የሚሉ ጩኸቶች፣ መኪኖች ጥሩምባቸውን እያሰሙ የሚያደርጉት ሰልፍና በሌሊት አየር ላይ የሚታዩ ትርችቶች ህዝቡ ይህንን ክስተት እንደ ትልቅ ሀገራዊ ኩራት እንደወሰዱ ያሳያል። የአሜሪካንና የእስራኤልን ባንዲራዎች በማቃጠል አሜሪካ በታሪኩ አጋጥሟት ወደማያውቅ ውርደት መግባቷን እየገለጹ ነው። መንግስታዊ ሚዲያዎችም ይህንን የአሜሪካ ሙሉ ሽንፈት እያሉ እየዘገቡት ነው። ሆኖም ግን የኢራን ባለስልጣናትና አንዳንድ የፖለቲካ ተንታኞች እውነታውን በሚገባ ያውቁታል። የውጭ ጉዳይ ሚኒስትሩ አባስ አራቺና ሌሎች መሪዎች ይህ የጦርነት ማብቂያ አይደለም፣ አሜሪካ የምትታመን ሀገር አይደለችም በማለት ጦሩ አሁንም ጣቱን ከቃታው ላይ እንዳላነሳ አስጠንቅቀዋል። የተኩስ አቁሙ ለ2 ሳምንት ብቻ የተደረገ መሆኑና በፓኪስታን ኢስላማባድ
በሚካሄድ ድርድር ላይ አሜሪካ የኢራንን ቅድመ ሁኔታዎች ሙሉ በሙሉ ካልተቀበለች ጦርነቱ በድጋሚ ሊያገረሽ እንደሚችል ግልጽ አድርገዋል። በእርግጥም ይህ ሁኔታ የዓለምን የኃይል ሚዛን እንዴት እየቀየረው እንደሆነ ያሳያል። አሜሪካ በነበራት ብቸኛ ልዕለ ኃያልነት ላይ ትልቅ ጥያቄ የተነሳበት ወቅት ነው። አንዲት እንደ ኢራን ያለች ቀጠናዊ ኃያል የአሜሪካን ዘመናዊ ጦር በመመከት ዓለም አቀፍ የንግድ መስመርን በመቆጣጠር የራሷን የድርድር ፍላጎት በኃያላኑ ላይ መጫን መቻሏ የዘመናችንን የጂኦፖለቲካ መዝገበ ቃላት የለወጠ ነው። አሜሪካ በበኩሏ በውስጥ ፖለቲካ መከፋፈል፣ በመሪዋ ላይ ባለው እምነት ማጣትና አጋሮቿ እንደ እስራኤል ያሉት ወደ ማያልቅ ጦርነት ውስጥ በመዘፈቃቸው ከባድ የዲፕሎማሲና የወታደራዊ አጣብቂኝ ውስጥ ገብታለች። ታዲያ ለሁላችንም የሚተወው ትልቁ ጥያቄ ከነዚህ 2 ሳምንታት የኢስላማባድ ድርድር በኋላ ምን ይፈጠራል የሚለው ነው። አሜሪካ የኢራንን 10 ነጥቦች ውጣ ውረድ ብላ ትቀበላለች ወይንስ ይህ የተኩስ አቁም ሁለቱንም ወገኖች ለቀጣዩና ለከፋው ጦርነት ኃይላቸውን ለማሰባሰብ የተጠቀሙበት የትንፋሽ መውሰጃ ጊዜ ብቻ ነው? ጊዜ የሚመልሰው ቢሆንም አንድ መካድ የማይቻለው ሀቅ ግን የኢራን የመከላከልና የመልሶ ማጥቃት ስትራቴጂ የሆርሙዝ ባህረ ሰላጤን እንደ ፖለቲካዊና ኢኮኖሚያዊ መሳሪያ የመጠቀም ጥበባዊ አካሄዷ እንዲሁም የቻይና የተረጋጋ ነገር ግን ኃይለኛ ጣልቃ ገብነት የዓለምን ታሪክ አቅጣጫ የቀየሩ ክስተቶች መሆናቸው ነው። አሜሪካ እንደ ቀድሞ በፈለገችው ሀገር ላይ ያለምንም ከልካይ ቦምብ የማዝነብ አቅሟ የተገደበ መሆኑን ይህ ክስተት በተግባር አሳይቷል። ይህ የፖለቲካ ቼዝ ጨዋታ ገና ብዙ ያልታዩ ሚስጥሮችና አስገራሚ ምዕራፎች እንዳሉት አያጠራጥርም። እኛም ታሪክ ሲሰራ በዓይናችን እያየን እንገኛለን። እውነታው ይህ ነው። በዲፕሎማሲውም በጦር ሜዳውም በመገናኛ ብዙሃኑም የሚደረገው ፍልሚያ ገና አላበቃም። ይህ ረፍት ነው እንጂ መጨረሻው አይደለም። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ